እኮ ዘመሬ የመጣ ነው። እንዳሁኑ ግን በህይወቴ የሚከብድ ነገር ያጋጠመኝ ሰዓት የለም። እንደ እውነቱ ከሆነ ታላቅ እህት እኮ እውነት ለመናገር የእናት ሁለተኛ ናትና በጣም ነው ደስ የሚለው። ስደት ዓለም ላይም ሆነው አገርም ላይም ሆነው እውነት ግዴታ ታላቅ እህት ብቻ ሳትሆን ትንሽ ታናሽ እህትም ሆና ራሱ ወላሂ ለወንድሞቹ ኃላፊነት ያላት ሴት ልጅ ናት በብዛት ማለት ነውና በጣም ደስ ይላል። ስለዚህ እህቱን የሚወድ ሰው የሰው ማስከፋት የለበትም። እህቱን የሚወድ ሰው የሰው እናት ማስከፋት የለበትም። እህቱን የሚወድ ሰው ደግሞ ለሴት ልጅ ጨካኝ መሆን የለበትም። አያችሁት አይደል? እህት በቃ እህት ናት ከምንም በላይ ማለት ነውና እውነት ለመናገር እንግዲህ ሄሉና ዮባን አይታችኋል። ያው በቅርብ ጊዜ ቢሆንም አብረው የሆኑት ግን በጣም ነበር በነበራቸው ሁኔታ እንክብካቤዋ ሁሉ ነገሯ በጣም ደስተኛ ነበረች። እሱ ራሱ ያለው አክት ለእህቱ ያለው ነገር ማለት ነውና በጣም ነው ደስ የሚለውና ምንም ቢሆን ማን እንደ ወንድማችሁና እንደ እህታችሁ ከእናት ቀጥሎ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እንደው አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ ያደርጋችሁ አበረታቱኝ። ይሄን 2 ቀን 3 ቀን ጠፍቻለሁኝ። ትናንት ጭራሹን አልመጣሁም ነበር። ከትናንት ወዲያም ደግሞ ያው በእነሄሉ አልሰራው ቢዚ ነኝ ሰሞኑና። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እንዴት ይዟችኋል? በስደት ዓለም ላይ ያላችሁት ወንድሞች አላህ ያበርታችሁ ከጎናችሁ ነው እና ማለት ነው። እንግዲህ እዮባ እኔ የት እንደሚሄድ ባላቅም ብቻ የሚሄድበት ነገር አለ። ሊሄድ ነው ዙሮ ሊሄድ ስለሆነ ሄሉሻ መሄድ ስላለበት ነው እንጂ በእርግጥ እኔ ያስፈልገኝ ነበር ከጎኔ ይሁን ብዬ እንዳላስቀረው ራስ ወዳድ ሆናለሁ። ነገ ጧት ደግሞ ከዚህ ከሚፈልገው ነገር ቀርቶ ምናልባት ዛሬ ላይ ልጅ ስለሆነ ልቅር ሌላትም ይችላል። ነገር ግን በዚሁ ስለማይቀጥል ያ የሚፈልገውን ነገር በሷ ምክንያት ቢያጣው ስሜቱ ነገ ጧት ላንቺ ብዬ የሚል ነገር እንዳይመጣ ብላ መሄድ ያለበት ብላ እንግዲህ ሸኝተዋለች ማለት ነው። እና ያው ሲለያዩ የነበረውን ሁኔታ አይታችኋል። እና ብቻ መላመር ደግሞ ከምንም በላይ ከባድ ነው፣ ወላሂ ከባድ ነውና እኛ ሀገር በፊት ስንወጣ ይሁን እንዲሁም ደግሞ ከአረብ ሀገር ተመልሰን ለረፍት ሄደና ቤተሰብ ጋር ተላምደን ካርመነ በቃ ሁሉን ነገር ተመልሰን ስንወጣ እንዴት ያስለቅሳል ያ ረብ። እና በጣም ነው እንትን የሚለው። በመቀጠል ደግሞ እንዳልኳችሁ ማንኛውም ሰው ለሴት ለእህቱ በቃ እንደዚህ ክብር ያለው ሰው ለወንድሙ እንደዚህ ክብር ያለው ሰው የሰው ወንድም ማስከፋት የለብንም። የሰው ሆነ እህትም ደግሞ ማስከፋት የለብንም። ልንጠነቀቅ ይገባል። ብዙ ጊዜ ሚስታቸው ስኮን ከምንም በላይ ወደርና ፈቀርና ብለው ይንከባከባሉ፣ ይወደታል፣ ብዙ መስዋዕት ይከፍላሉ። ግን በተጣሉ ታይም ያቺ ሴት አትመስላቸውም። ብትጣሉም የተጣላችሁበትን ነገር መፍታት ከቻላችሁ መፍታት ካልቻላችሁ ደግሞ ካላስ መለየት ነው እንጂ ሰው ሊያስከፍታችሁ በመጥፎ ደረጃ የስነ ልቦና ችግር እስከሚወድቁ ድረስ የሆነ በቃ ብቻ የምወረውሩ ቃላቶች ራሱ የሚሰብሩ ማለት ነው። እና እንደዚህ ሆነን መለየት የለብንም። ለምንድን ነው ምን ያክል አያችሁት የእህትና የወንድም ፍቅር እንደሆነ። ስለዚህ ማንኛውም ሰው ለእህቱ ይሄን ያክል ነው፣ ማንኛውም ሰው ለወንድሙ ይሄን ያክል ናትና ስለዚህ የራሳችሁን ወንድም የምትወዱ አይነት ሰዎች የሰው ወንድም ላለማስከፋት ተቆጠቡ። የራሳችሁን እህት የምትወዱ አይነት ሰዎች ደግሞ የሰውን እህት ለማስከፋት ተቆጠቡ ማለት ነው። እና ብቻ ደስ ይላል። ጆሲንም በዚሁ አጋጣሚ ሳላመሰግነው አላልፍም። ጆሲ ማለት በጣም ጥሩ ልጅ ነው እውነት። ከብዙ ሰዎች ጋር ደግሞ ከሰው ጎን ሲሆን የማየው በብዛት እንደዚህ የተከፉ ሰዎችን ለምሳሌ በፍቅረኛቸው ያኔ አሁን ፍቅረኛቸው ጋር ተጣልተው ወይ ደግሞ ባላቸው ጋር ተጣልተው ብቻ እንዲሁ ነው እየሰሩ ይጣሉ የለ። ከተጣሉ በኋላ እነዛ ሴቶች ብቻቸውን ሲሆኑ ሄዱ የሚያጽናናቸውና ከጎናቸው የሚሆነው አይነት ነገር ማለት ነው። ምን አለ መሰላችሁ እንደ ማንኛውም ሰው አይደለም ወይ ጥቅም አስሮት ወይ ደግሞ እንደ ለስሜት አይደለም ሰዎችን የሚቀርባቸው ወይ ደግሞ ሰዎችን ለማናደር ብሎ ነው። ከማንንም ሰው ጋር እስካሁን ድረስ ጆሲን አይቼው አላውቅም ሲጣላ ማለት ነው። ገብቷችኋል? ሲጣላ ላይ ይወተም ልላችሁ የምፈልገው ሴቶችን የሚቀርባቸው ኖርማሊ እንደ ንጹህ ወንድማቸው እንደ ንጹህ ወንድማቸው ሆኖ ነው ሰዎችን የሚያግዘው። እንተጋገዝ አብረን እንስራ የሚለው ገብቷችኋል? ሌላው ሰው ምንድነው የሚያደርገው? እነዛ ሰው ጋር በቃ በሆነ ምክንያት ወደ እነዛ ሰው ህይወት ይገባና አይዞሽ ለማለት ይገቡና ከዛ በኋላ እያንዳንዱን ነገር ወይ ወደ ፍቅር ያዞሩና ብቻ ወይ ደግሞ የሆነ ነገር ከነሱ ፈልገው እነሱ የሚፈልጓትን ሲያገኙ ደግሞ ቅንጥስ ብለው ከዛ በፊት ከተጎዳዩ በላይ ሰባብረዋት የሚወጡ አይነት ሰዎች አሉ። እና
ወይ ደግሞ ዛሬ ከጎኗ የሆነውን ነገር እያሰበ ትናንት እኮ እኔ አንቺ ጋር ጎንሽ ነበርኩኝ እንዴ። አንድን ሰው ከጎኗ ልትሆን ትችላለህ ዛሬ ላይ፣ ነገ ግን አንተ ከጎኗ ስለሆን የማትወድህን ሰው ታገባለች ማለት አይደለም። ብዙ ሰዎች አሁን ወደ እናንተ ህይወት ይመጡና ይዟችሁ ይሏችኋል፣ ወይ ደግሞ እናንተ በተቸገራችሁ ሰዓት የሚያግዟችሁ በሰዓቱ ያግዟችኋል እኮ ችግር የለውም ያግዟችኋል። ግን የሚያግዟቸው ለምን ይመስላችኋል? ነገ ጧት እናንተን የነሱ ለማድረግ ነው። እነዛ ሰዎች ባገዙና ነገር እናመሰግናቸዋል። ነገር ግን እኛ የህይወት አጋር እንዲሆኑና ምርጫችን ካልሆኑ እነዛ ሰዎች አንፈልግም። ይህንም አስበው ወደኛ ህይወት ከመጡ መልሰው ከመጉዳት ወደ ኋላ አይሉም እና እነዛ እናንተን ከጎናችሁ ሆነው ያጽናኗችኋን ወቅት እያንዳንዱን ነገር ዋጋ ያስከፍሏችኋል። እኔ እኮ ነበርኩ እዚህ ያደረስኩሽ ከጎንሽ ሁኜ ዛሬ ላይ እንደዚህ ኮንሽ እና የሰው ሌላ ያካፈለጋችሁ ከጎን ሆናችሁ ወንድም አብረን እናድርጋለን አላችሁ ምንም አይነት ጥቅም ሳይዛችሁ እነዛን ሰዎች ለመርዳት ሞክሩ። ከዛ ውጭ ግን እሷን ሀጎና ሁኜ ነገ የኔ ያረጋታለሁ ብለህ ከተሳካል ተሰየው፣ ካልተሳካልህ ደግሞ ለምን አልተሳካም ብላችሁ ሰዎችን ከመጉዳት ተቆጠቡ። ለምን ብዙ ሰዎችን እያየው ስለሆነ ነው። እና እናንተ የምታስቡ ሌላ ነው፣ እኛ የምናስበው ሌላ ነው። ስለዚህ ማንም ሰው የራስን ፍላጎት አሟላይ ሰዎችን መሳደብ ወይ ደግሞ ሰዎችን መበደል የለባችሁም። እና ጆሴን ሌላችሁ የምፈልገው ጆሴ ባለፈው ሶፊ ራሱ አዝና በነበረ ሳ ከጎኗ ነበር። ነገር ግን የፍቅር ጥያቄ ጠይቆ ወደ ሌላ ነገር አልወሰደባትም። አይታችሁት ከሆነ ናዲያም እንደዚሁ እንዲሁም ሌሎችም ከጎናቸው የሚሆን ልጆች አለ ያገኛቸዋል፣ አይዟችሁ ይላል። ግን እንደ ሌላው ሰው ጠቅሞ የሌላ ነገር አስሮት ሳይሆን በቃ እነዛን ሰዎች ማጽናናት ካለበት በንጹህ ልቡ ያጽናናቸዋል። እንደ ወንድም ሄሉ ጋር በብዛት ይገናኛሉ። አሁን ላይ ራሱ ሄሉና እሷ በቃ ንጹህ ኖርማል ወንድምና እህት ናቸው። በቃ ደስ የሚላያችሁት ግዴታ የስጋ ዘመር ብቻ አይደለም ወንድምና እህትና እንደዚህም አይነት በቃ ንጹህ ልብ ያለው እናንተም በእህቱ አንግል የሚያያችሁ ማለት ነው። ኖርማሊ ይሄ ደስ ይላልና ጆሴ በዚሁ አጋጣሚ ለመሰግነው ወዳለሁ። እውነት ጥሩን ሰዎች ሳታመሰግኗቸው አትለፉ እና እንደዛ ስለሆነ በቃ እዮብ አይታችሁታል። እዮብ ራሱ እንደዚህ ከሁሉም ሰው ይቀላል ብሎት የቀረበው ለምንድን ነው? ሌላ ሰዎች እኮ ሞልተዋል በሄሉ ዙሪያ፣ አንዳንድ ሰው አይጠፋም። ግን አየውና በቃ ጥሩ ልጅ ስለሆነ ጆሲን በቃ ባለፈው ራሱ እህቱን ሰርፕራይዝ ሊያረጋ ቢፈልግ ጆሲ ጋር ነው ደውሎ እሱን አገኘው። እሱ ጋር አብሮ ሱቅ ሄዱ መጡ። ባላቸው ሁኔታ እንግዲህ ደስ ይላል እና መልካም ሰው ሆኖ ቻናል ላይ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ